እንዴት አድርገን ከ5 ወደ 95% እንመላለስ? አንድ ነገር ለማግኘት ከፈለግ የግድ መክፈል አለን። ያ ዕውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም የሚል 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል። ቅዱስ 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 እያልክ ያ መሰገን ሌሊትም ቀንም ትኖራለህ። ኤነርጂ ይለወጣል ወደ ሌላ ኤነርጂ እንደዚህ እንጂ የሚጠፋ ኤነርጂ አሳች የለም። ጤነኛ ነኝ ብዬ ኢማጂን ካደረኩኝ ጤነኛ ሆናለሁ። ይሄ ደግሞ ትልቅ ፊሎሶፊ ነው። ኢትዮጵያዊው አብዱላህ በዚህ ላይ ነው የሰራው። እስካሁን ድረስ የነበረውን ነገር ሞዲፋይ የሚያደርግ ነው። እስካሁን ድረስ ያለው ሎ ኦፍ አትራክሽን እንደዚህ የሚሉት ነገር አለ። በሳይንሱም ፕሩቭድ የሆኑ ነገሮች ናቸው። የእሱ ግን the law of assumption በሚል አንድ ስቴፕ አድቫንስድ የሆነ ሂደት የራስን ሰናሪዮ ትፈጥራለህ። የራስህ ሪያሊቲ ነገር ሶሊዲፋይድ ይሆናል ቆይቶ ማለት ነው። እንደ ያንግ አነጋገር ለምሳሌ ምንድነው ሰናሪዮ ከስፒሪቱ ከኤክስትራ ዲሜንሽንስ ያሉበት ወርዶ ማቴሪያላይዝ ያደርጋል አይነት ነው። ግን እዛ ውስጥ ትልቅ ስልጣን ነው ያለው፣ ትልቅ ፍሪኩዌንሲ ነው ያለው። አሳምፕሽን ማለት ትንሽ ለወጥ አድርጎ ማየትና በጸሎት እዛ መድረስ እንደማለት ነገር ነው። እና በዚህ አንጻር እንግዲህ ብዙ ነገሮች ይሰራሉ፣ ይደረጋሉ። እና የኔም አካሄድ በዚህ አይነት ሳይንስ ቤዝድ የሆነ ስለሆነ ምንም የሚያጠራጥር ነገር የለውም ነው አንዱ። ሌላው ጎሉ እንግዲህ ስለማይታዩ ነገሮች ሪሰርች ማድረግ ማለት ነው። ስለ መናፍስት እንደዚህ በጣም ረቂቅ ነገር ስለሆነ እንግዲህ በጣም አስቸጋሪ ነገር ሊሆን ይችላል። ግን ፊዚክሱ ቀጥታ ስለሚሄድበት በቀጥታ ልናየው እንችላለን አይነት ነገር ነው። ምክንያቱም የኳንተም የሚሉት ነገር ለምሳሌ ከሪያሊቲ ውጪ ማለት ይሄ ፌኖሜና ነው። በዚህ ሬላቲቪቲ በሚሉትም ከምናስበው ውጪ የሄደ ነው። ነገሮች ጂኦሜትሪ ነው። ነገሮች ሲጠቃለሉ ምን ሲሉ እንግዲህ አንድ አይነት ዕውቀት ይሰጣሉ፣ ግን እንደ ሙያተኛ ይፈልጋሉ አይነት ነገር ነው። አዎ እኛ የምንሰራው ግን ለምሳሌ የዋሃን ምድርን ይገዛሉ ይላል። ለእኛ እንግዲህ የሚታዩን ምንድነው? ያው ገበሬው አርሶ አደሩ እዚህ ነገር ነው የሚታየን። እና በሎጂኩ አይነት የምንሄድ ከሆነ እንግዲህ ይሄ እንዴት አውቆ ነው ምድርን ሊገዛ የሚችለው ነው የምናስበው። ይሄ ግን ትንሽ ለየት ያለ አካሄድ ይሆንና ወዴት ያመራናል? አክቹዋሊ ያ ዕውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም የሚል ነገር ነው። ዳት ሚንስ ሁሉም ሰው እያንዳንዱ ያስጦታ ተሰጥቶታል። አሁን ግን ያሰብኩት ምንድነው እስካሁን ድረስ እንግዲህ ቲዮሪውን ነበር የምናገረው 95% ምናምን እያሉ እና ያው 4 ዓመት እንደዚህ ወስዶብኛል ለሰዎች ኢንትሮዲዩስ ለማድረግ እንደዚህ። አሁን ኤክሰርሳይሱ እዛ እንዴት ይደረሳል የሚል አካሄድ ነው። እና ትንሽ ጊዜ ከሰጣችሁኝ ሊጀምረው እችላለሁ። እኔ የጀመርኩት በዚህ ሜታፊዚክስ በሚል ነው ሂደቱ። ለካ ተመሳሳይ ሁኔታዎች አሉ። ሲስተምስ ቲዮሪ ሲባልም ራሱ የሆነ የራሱ ሜታፊዚክስ አለው። ጃንክ ዲኤንኤ እንደዚህ የሚባሉት ነገሮች የራሳቸው ሜታፊዚክስ አላቸው። እና የኔ ዋናው ሂደቱ እንግዲህ ጥሩ ኮንክሪት የሆነ ነገር ያመጣልኝ በእነዚህ ዳርክ ማተር ዳርክ ኤነርጂ በሚሏቸው ነው። እና ምንድነው ጠቅላላ አካሄዱ? ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው ጥያቄው። የምናየው ምንዳስሰው በአምስቱ ሴንስስ እንትን የምናደርገው 5% ብቻ። ይሄ ፕሩቭድ የሆነ ስታንዳርድ የሆነ ነገር ነው።
የቀረው 26% ዳርክ ማተር ይሉታል፣ ብዙም አልታወቀም። የቀረው 74% እንግዲህ ዳርክ ኤነርጂ ነው። እና ይሄ ኤነርጂ ኢንፎርሜሽን ይዞ የሚሄድ ነው። ሚዲየሙ ደግሞ ታኪዮንስ በሚል ይሆንና ከብርሃን ጨረር በላይ የሚሄድ ሬዲዬሽን ነው። በጣም ፈጣን ናቸው ማለት ነው። አዎ ቅጽበታዊ ናቸው። እዚህ ላይ ነው ሳይንሱ ዴቨሎፕ ያደረገው። ለእኔ በጣም ቀላል ነው የሆነው፣ ምክንያቱም 5 እና 95% ብዬ ልለይ ይችላለሁ ነገር 5ቱ ክሊርሊ ልናገር ይችላለሁ፣ ፊዚካል ነገር ነው። 95ቱ ከብዙ ነገር ጋር የተያያዙ ስለሆኑ ኦልዌይስ ሶሉሽን ላገኝ ይችላለሁ አይነት ነገር ነው። ዋናው ነገር እንግዲህ 95ቱና 5ቱ ካራክተራይዝ ካደረግን እንዴት ይገናኛሉ፣ እንዴት ሁለቱም ፍሎሪሽ ያደርጋሉ አይነት ነገር ነው። እና እስካሁን ድረስ እንግዲህ ያደረግነው ምንድነው እንዴት አድርገን ከ5ቱ ወደ 95% እንመላለስ ነው ሂደቱ። እና ዋው ኤክስፒሪየንስ ካልተደረገ ዋጋ ያለው እውነት ነው። እኔነታችን ነው። ለምሳሌ የኔም ጥያቄ ተመሳሳይ ነበር መጀመሪያ። እነዚህ ዳርክ 95ቱ እና 5ቱ ተለያይተው የሚኖሩ አይነት ይመስላል እንደዚህ ስንናገር። ግን በፊዚክስ ለምሳሌ በዚህ ስትሪንግ ቲዮሪ የሚሰሩት አንዳንድ ግሩፕ አሉ ዲሜንሽንስ 10 ናቸው ይሉና የነሱ ሱፐር ሲሜትሪክ ፓርትነርስ ይሏቸዋል። የማይታዩ ግን ከ5% ጋር ሱፐር ሲሜትሪክ ፓርትነር የሆነ ነገር ነው። እና እነዚህ ሱፐር ሲሜትሪክ ፓርትነርስ የሚሏቸው እንግዲህ እነዚህ ኤነርጂው ነው እንደማለት ነው። እና ምን ማለት ነው? 5 እና 95% ለአንድ ሰው 100% ነው የራሱ ነው ነገሩ እንጂ ተለያይተው የሚኖሩ አይነት አይደሉም ነው ሂደቱ። አዎ ጥቅሙ እንግዲህ 5 እና 95% ሲደመር 100% ይሆናል። ስለዚህ አንዱ አጭሩ ሂደት እንግዲህ አንድ ሰው ሙሉ ሰው የደረሰበት ሰው ኢንላይተንድ የሆነ ሰው የሚባለው እንግዲህ እዛ የመድረስ ሂደት ነው። እንግዲህ ከነዚህ ከምናየው ቁስ አካል ምናምን በላይ እንግዲህ ኤነርጂ ያለ ነው ሂደቱ። ምን ማለት ነው? 5.95% 100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል የሚል ስሜት ነው። ግን አትሊስት ባጭሩ ምንድነው 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል እና it can be anything እንደዚሁ ማየት፣ ቴሌፖርቴሽን ሊሆን ይችላል። ይቻላል። አንዳንድ ሴናሪዮ ሰርተ ኢንፍሉዌንስ ልታደርግ ትችላለህ። በዚህ ነው እና ንጉሥ ሰለሞን ለምሳሌ አንድ ነገር ይናገራሉ፣ መንፈሳዊ ኢንፎርሜሽኑ ደግሞ ሌላ ነገር ይሆናል። እንግዲህ ስለ ፊዚካል ነገር ይናገራል፣ ግን ከውስጥ ስለ ፊዚካል ሲነገር መንፈሳዊነቱን ይገልጻሉ። በዛው አሉ ገበሬዎች በቃ ማታ ማታ አህያ ጭነው ምናምን እህል ይዘው የሚገቡ ቤታቸው አሉ። ወይ ለራሳቸው ሊጠቅሙ ሲሉ፣ ካልሆነ ደግሞ አለ የመጥፎ ነገር ስራ ነው። ምክንያቱም ምንድነው የሚሆነው? እዚህ ላይ ነው የኔም እንትን ግልጽ ለማድረግ የምፈልገው። ከ3D ትንሽ ከፍ ስንል እንግዲህ ምን ያጋጥመናል ነው ጥያቄው። ኦኬ ከ3D ከፍ ስልማ ሲስተም ይሆንና ኦፕን ኤንድ ክሎዝድ ሲስተምስ ይኖራሉ። ክሎዝድ ሲስተም የምንለው ኤነርጂ የሚወስድ ይሄ ያጋንንት ስራ ምናምን ነገር የሚሆን ኤነርጂ የሚወስድ ነው። የምንኖረውም በዛ ስርዓት ውስጥ ነው ያለ ነው። ኦኬ አንድ ነገር ለማግኘት ከፈለግ የግድ መክፈል አለብህ፣ መገበር አለብህ ነው። ክሎዝድ ሲስተም ይሉታል። እና ደግሞም ቀላል ነው። ምክንያቱም አንድ ነገር ለምሳሌ አለ፣ ይችን አንድ ከከደንኳት ኢሚዲየትሊ አዳዲስ ቲዮሪዎች ይመጣሉ። ምክንያቱም ሲል ስላደረኩት ኦኬ
ፕሬሸር አለ፣ ቮሊዩም አለ፣ ቴምፕሬቸር ምናምን ነገር ይሆንና ኢኩዌሽኑ PV is equal to nRT ይሉታል። that means pressure and volume ከቴምፕሬቸር ጋር ፕሮፖርሽናል ነው እንደዚህ የሚል ነገር ነው። እንደዚህ ነገሮች ናቸው የምንኖረው አሁን በምዕተ ዓለም በሆነ ዓለማዊ በሆነ ነገር ቁስ አካላዊ በሆነ ነገር ነው። ምክንያቱም ምንድነው ኤነርጂ መሻማት ነው እና ከኛ የበለጠ የሚሻሙ ነገር አሉ። አዎ ወደ ሞት የሚያደርሱን እንደሱ የአይነት ፕሪንሲፕል ነው። ብዙ እንትን አለ ታሪክ አለ። ግን ዋናው ምንድነው ይሄ ክሎዝ ሲስተም the arrow of time ይሉታል። አንድ አይነት ቀስት ነገር ይሆንና የቀስቱ አቅጣጫ ሞት ነው ሰንጠሩ እና ትክክል አንድ ነገር ለምሳሌ አጽድቼው ሁሉንም ቦታ ሲዤ ምናምን ሲሄድ እየቆየ ሲሄድ ነገሮች ሲበታተኑ ሲቆሽሹ እንደዚህ ነው አቅጣጫው ወደ ሞት ማክሲመም ኢንትሮፒ ነው። ኦኬ ሌላው የሚያጋጥመን እንግዲህ ከ3D ከፍ ስንል ማለት ነው የፈለከውን ነገር ኦፕንሊ የምታገኘው ነገር ይሆናል እና ፋይናሊ ምንም አያስፈልግህም። ስለዚህ ቅዱስ 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 እያልክ ያ መሰገንክ ሌሊትም ቀንም ትኖራለህ። ምክንያቱም ዓለማችንን እንግዲህ የሆነ ቦታ መውሰድ ይኖርብናል ባይሆን አቅጣጫ እንደዚህ እና ወቅቱ አሁን ነው። ከዚህ በላይ ብዙ ኤነርጂ እናገኛለን፣ ብዙ ነገር እናደርጋለን ለምድራችን ነው እና ብዙ ለውጥ ይኖራሉ በቅርብ ጊዜ ውስጥ። ለምሳሌ ብዙ ነገሮች አሉ የተጻፈው የሆነ ነው። ሰው ስለዚህ ኤክስትራ ዲሜንሽንስ ትንሽ ማወቅ እንደሚያስፈልገው ይገባዋል፣ ያውቃል ነገር። ስለዚህ ሌላ ስድስተኛ ዳይሜንሽን ይኖራል ማለት ነው፣ በመንፈስ መታየት ማለት ነው። ስለዚህ በመንፈስ የምታይ ከሆንኩኝ እንግዲህ የምደብቀው ነገር አይኖረኝም፣ ምክንያቱም ታዩብኛላችሁ። ስለዚህ እገሌ ደስ ይለዋል እገሌ ደስ አይለውም ምናምን የሚያሰኝ ነገር አይኖርም ማለት ነው። እንደዛ ሲሆን እንግዲህ ቨርቲካል ነው የሚሄደው ወደ ፈጣሪ፣ ከፈጣሪ ጋር ኮሚኒኬት እያደረኩ አናኒሞስሊ ኢንዲፔንደንትሊ ሰራለሁ ማለት ነው። እንደዛ ሲሆን እንግዲህ ሶሳይቲው ንጹህ አይነት ሶሳይቲ ይሆናል፣ በእግዚአብሔር የሚገዛ አይነት ይሆናል ማለት ነው። ትንሽ ተንኮል ካለች ማንም ሰው ስፖት ሊያደርገው ይችላል። አሁን የምንኖረው በውሸት ነው። እውቀቱ አለ ስለተዳፈነበት ነው ሂደቱ። ምክንያቱም ከ3D ከፍ ስንል እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ ነው እና ዋናው ኤነርጂ የሚወስደው እንግዲህ ወደ ሞት እንድትገደል የሚያደርግ አይነት ነገር ነው። የሞት መልአክ አይነት ነገር ይሆናል እና ሲታይ እንግዲህ ምንድነው የሆነው? አሁን ይሄ መላእክት ያሉበት ኤነርጂ በነፃ የምታገኝበት ይኖራል። ግን ኑሮህን ለማሳየት ፕሩቭ ለማድረግ ያንን ነገር ቦጭቀህ ወስደህ ራስህ ሰርተህ ተመልሰህ ስትገባ እኔነት ይረጋገጥልሃል አይነት ነገር ነው። ይሄ እንግዲህ ሳይንሱም ስለሚያግዝ በንጹህ አመለካከት እናየው እንችላለን ለወደፊቱ እንጂ እና ትንሽ በዚህ አካባቢ ለማስተማር ነገር ነው ሂደቱ። እንግዲህ አሁን ያልከው በአይደንቲቲ ነው የሚመረኮዝ ሂደት ነው እና ውሱን ይሆናል እንጂ እንደ ኤነርጂ ካየኸው አንተም ኤነርጂ ነህ፣ እሷም ኤነርጂ ናት። እንደዚህ በዛ አንጻር ካየሁት እንግዲህ ባያዝ አይኖረኝም፣ በትክክል ነገሮችን ማየት እችላለሁ ነው። ኤነርጂ ይለወጣል ወደ ሌላ ኤነርጂ እንደዚህ እንጂ የሚጠፋ ኤነርጂ አሳች የለም። በአንድ በኩል አንዳንድ ኤክስፒሪየንስ አለኝ ከሞት የዳንኩበት ነገር እንደዚህ አደገኛ ሁኔታዎች ለምሳሌ አሜሪካ ነበርኩኝ፣ እዛ ሃርለም አካባቢ
አንዳንድ ነገር መቼም ኢንሲደንስ ነበሩ። ግን ዋናው ነገር እነዚህ ኤነርጂ የሚወስዱብን ሪሊ ካላወቅንባቸው ጠቅላላው እስከምንሞት ድረስ ይሰራሉ ነው ሂደቱ።